ማን ያሸንፋል? ያሸናፊዎች ብቻ በኢቢኤስ ቴሌቪዥን ጀምሯል። ናሆም በየነ ነኝ። በቅድሚያ ታዳሚዎች እንዲሁም እንግዶቼ እዚህ ድረስ ስለመጣችሁ ከልብ አመሰግናለሁ። ሁሌም እንደምናደርገው ከስምና ከሙያ እንጀምራለን። እንተዋወቅ። ሙያ አውርቶ አደር ቢሮ ያፈ ስለሆነ ማብዬ ደበል አውርቶ አደር ይባላል። ሲጀምር አሌክስ እንተዋወቅ ማለት ነው ጥፋቱ። ከዚህ በላሽ ሙራድ ኮሜዲያን አሌክስ ወይ እንኳን ደህና መጣህ። እንኳን ደህና ቆያሽ። እዛን ሰላም እባላለሁ። ጆርናሊዝም እና የዲኮር ባለሙያ ነኝ። በጣም አሪፍ። ወደዛኛው እንሂድ። እየጠራህ ያው ያቁኛል ብዬ ነው። አዎ ያው ለፎርማሊቲው ነው። እኔ ሰርቻለሁ ብለህ አይደል? ሄኖክ አለማየሁ ተዋናይ። እሺ ወንድሜስ? ማቲያስ ታደሰ አዘጋጅ። በጣም አሪፍ። ከማን እንደምንጀምር ከመምረጣችን በፊት የቡድን ስም አወጣችሁ? እኛ አውጥተናል። አወጣችሁ? ማን አላችሁ? እናንተ ሳበላጥ ብሎ ነው። ሳበላጥ እና አሌክስስ? አንበሶቹ። በሳብላጥና በአንበሶቹ መካከል የሚደረገው የማን ያሸንፋል ጨዋታ ከመጀመሩ በፊት ከሳብላጥ ወይስ ከአንበሶቹ ከማን እንጀምር? በእድሜ ስለሆነ ከሱ ከአሌክስ። ከሄኒ በፀጉር ላይ ነው በእድሜ ነው ያለው? በእድሜ በፀጉርማ ቢሆን አዘጋጅ ሀገር ነው ወስደዋል። አዘጋጅ ሀገር አምናሃል? ሄኒ አምናል። ሲሆን እድሜ ጸጋ ነው። ሳብላጦች። እሺ ከጀርባችሁ 6 ሳጥኖች አሉ። እነሱን ከመምረጣችሁ በፊት እኔ ያነብላችኋለሁ። ተወረወረ፣ መቅዘፍ፣ ሻሸመኔ፣ ቁና፣ ትዝታና ዱብ ናቸው። ሳብላጦች የትኛው ሳጥን ተመረጠ? እንዴ ምን ሆነሃል? ሳብና ላጠቆ የሚያስኬደው ዱብ ላይ። እሺ እነዚህ 7 የሚረግፉ ነገሮች የዛፍ ከዛፍ ላይ ፍሬ። አይ ያኛው ምን አቮካዶ? የዛፍ ምን ቅጠል። እሺ ይሄ ምን ይባላል? ፊት። ከዛ በኋላ ስሙ የፊት ስም ፊት። ስም አሪፍ። የፊት ስም። እሺ ቀጥሉ። እሺ ከዛፍ ላይ የሚወድቀው ቅድም ያልከው ቅጠል። ያኛው ፍሬ። እሺ የሌለኝ ነገር ፀጉር። እናቶች እንደዚህ የሚያደርጓት ጥጥ። እሺ በጣም አሪፍ። እንዴት ነው የኔ? የትኛው ከበዳችሁ ግን? ፊት ከባድ ነው። አንተ እንደዚህ ፊት ሌላ ስሙ ምንድን ነው ሲል ፊት አለ ማቲያስ። መልክ ነው እንጂ መልክ ነው። ሜካፕ ላይም ፈጥኗል። አሌክስ እንዴት ነው? አይ ማስረዳትም ይከብዳል ብዬ አይ ያንተም ቢሆን ፊት አለ። ካሁን የኔ ምን ሊለው? አንተ እኮ ደህና ፊት ስላለ ነው እኔ እንደዚህ ቢለው ምን ሊለው? ወደ ራሱ አሽሙራ አንቀበልም። በጣም አሪፍ። ሳብላጦች ከ7 4 መልሰዋል። 4 ጥሩ ጅማሮ ነው። አይ ምንም ቁጭ ከማለት ይሻላል። እሺ አንበሶቹ። አቤት አሌክስ፣ አቤት አባባል። ፋሚሊ ኔማቸው እንዴ! የትኛው ሳጥን ተመረጠ? የቀብሩ። የትኛው? ሻሸመኔ ይሻላል። በዛው ሐዋሳ እንገባለን። ሻሸመኔ ሐዋሳ ለመግባት ሻሸመኔ። እነዚህ 7 ምርጥ የሬጌ አርቲስቶች የሞተው በስትሮክ የሞተው ስትሮክ አሞት የሞተው ሬጌው ዘፋኝ ኢትዮጵያዊ። በትክክል ኢትዮጵያዊ ተቀይሯል። አሌክሳ እሺ የአባቱ ስም የወልድ ዘፋኙን የሆነው አይደለም። የአባቱ ስም ይላል። እሺ ድሬድ የመጀመሪያው ድሬድ መስፈን ይችላል። ሞላ
እንትን ማን ወይኔ ቁልፉን እሺ አረሳት እሺ ሌላ ራሳ በቃ አረሳት ከሰዓት አልነበረ አሪፍ ወደ ቦታችሁ ተመለሱ መጥፎ አይደለም ረስታ ነው ጃሉድን ኃይሌ ዙር አሌክስ ዞረብኝ የትኛው ከበደች ሰላም ኧረ እኔ ረጌዎቹን አላውቃቸውም አላወቅሻቸውም ዘለሰኛ ታደርጉላትም ነበር ድሬድ አድርጋችሁበት ጃማይካ ነው እንዴ ውድድሩ ድሬድ ታልፏቸዋል አንበሶቹ ከሰባት ምንም አልመለሱም ገና ብዙ ሳጥን አለ ሳብላት የትኛው ሳጥን አለን ቀጣዩን ከመለሰ ይሄን ይጥሎ ይወጣል እንዴ የትኛው ሳጥን ተመረጠ ዝም ብሎ አናት ላይ ቁጭ ብሏል እሺ ተወረወረ ይለዋል አሌክስ አትቋጥር የሆነ ነገር ይዞ ተመደደ ድሬዱ ነው ያዘ ኬት መጥቶ ተወረወረ እነዚህ ሰባት የሚወርዱ ነገሮች የኔ ዘፈን ማፈን ነው መብረቅ አጋወዝ እሺ ስንት ነው የሚባለው ነገር ስንገዛ ዋጋ ስንገዛ እሺ እኔ ራትሽ ተው ችግር የለም አለፈ ከመብረቅ ቀጥሎ የሚመጣው ዝናብ ባቆ ደዘይድ ማመናጨቅ ሌላ ስነ ስርዓት አርግሽ አይነን ነው ማጠፈው ጉልበተኛ ሌላ አሪፍ ወረወረሽ ቃላት እሱ ቃላት ሌላ በትርጉም ሲመጣ አታረጉ ምን አልክ አሌክስ አይ ያስረዳው አይመስልም የቆየ ቂም ያለህ አትቆርጭ እንዴት ነው ቁጣ ይወረወራል እንዴ እሺ ይወረወራል ሳብላቶች ከሰባት ሁለት መልሰዋል ሁለት የትኛው ሳጥን ተመረጠ ቁና አተንፍስ መጀመሪያ ቤት በኩል አስተንፈሰኝ እነዚህ ሰባት የሚታፈሱ ነገሮች ለቅሶ ቤት ነው የሚቀርብ ነገር ንፍሮ የሚታኝት ነገር ለቅሶ ቤት ነው የሚቀርብ ከንፍሮ ቀጥሎ ቆሎ ጎበስ እሺ ብዙ ነገር ሲኖረን ሀብታ እሺ ግቢ ከዛ ደግሞ በእውቅና ምናምን ሲመጣ ዝነኛ እሺ የሚቆጠር ነገር ገንዘብ ሌላኛው ስሙ ሀብት ሌላኛው ስሙ ብር እሺ ጎበስ እንትን የሚጋባ ነገር አንድ ላይ ሲመሰረት ትዳር በጣም አሪፍ እኔ እኮ አልጠቀምም ትጂቢ አልጠቀማል በጣም አሪፍ ዝም በይ እንዴት ነው አሌክስ ኧረ እኔ አውቀዋለሁ አቫንስ ሰጠን ምን ነው የኔ ችግር የለም አሁን ነው ድሬድ የምትሆነው ቁና እኔ መተንፈስ ያለብኝ አይደል ቁናውን ታብሌቷን ወደ ቦታው መልሱልኝ የኛ እየመሰለ ስንት ሆነ አንበሶቹ ከሰባት አምስት መልሰዋል ሰላም ስታስረዳ በጣም አሪፍ ነው ትዳር ላይ በተለይ የሚጋቡ ከዛ የአሌክስ የፍጥነት ምን መስሎኝ እንዲያላ ከሚጋቡ ኮሜዲያን አሌክስ ወይ እንኳን ደህና ቆይ ኮስተር አልኳ እንዴ መሀል ላይ አጠይቀኝ እየደነገጥኩ ብድር ምንም ችግር የለውም ወይ ፕሮፋይል ነው የምናወራው ምንም ችግር እንዴ ስለ ቦሌሮክ እስኪ እናወራ ወይ ወደ ኋላ ሄደን ቦሌሮክ ያው የመጀመሪያ ስታንድ አፕ ኮሜዲ የመጀመሪያም ስቴጅ ላይ የቀረበው ነው አዎና እማረሰው ሰው የመጀመሪያ ቀን ስታንድ አፕ ኮሜዲ ሰርቶ እንዴት ቪሲዲ ያወጣል እዛው ላይቭ ነው የተቀረጸው በመጀመሪያው የመድረክ ስራ ቀናው እሺ ከደምስ ነው ራሱ ሶፍት ወስጄ ላቤን ይጠራል አላቀም ምን እንደዚህ ነገርና ሆስቱ ደምስ ነበር እሱ ነበርና አደፋፈሩኝ አሪፍ ነበረ በጣም እዛው ተቀረጸ ቦሌሮክ ስታንድ አፕ ኮሜዲ የሚል ለህዝቡ በቪሲዲ ታተመና ቦሌሮክ ትልቁ የመጀመሪያ ስለሆነ ይገርም ደስ ይላል የመጀመሪያም ሆኖ ከዛ ደግሞ በጣም ተደራሽነቱ ሰፊ ነበር በጣም እኔ ግን የድምጽ ማስመሰል ክህሎት ነው አንተ መጀመሪያ ይዘህ የመጣው አንቺ ነው እሺ እና መች ነው እሱን ያወቀው ድምጽ ማስመሰል እንደምትችል ቤት እነ ማዘር ምናምን ታወጫብር ነበር ወይስ አይ ቀልድ ራሱ ፕሮፌሽን መሆኑን አላቀም ነኝ
የምር ነው። በጣም የምወደው ተስፋዬ ካሳ ነው በህይወቴ የምወደው ኮሜዲያ እንደው በዚህ ዘመን በኖረልኝ የምለው እና ግን እንደዚህ እንደ ሙያ ምናምን አይደለም። እኔ በቃ ሰንበ ከእንደገና የኔ ያለውበት አካባቢ ኳስ ሜዳ ነው። በጣም ቀልድ የሚያክሰው እዛ ቦታ ላይ ኮሜዲያን ነኝ ምናምን ብለህ ራሱ መውጣት ይከብዳል። እና ከዛ በኋላ ነው ሌላው ሰው ፊድባኩን ስሰማ አረ መቀለድ ነፍሱን ይማረው ዶክሌ ከዚህ በላይ ቀልድ ምን አለ ኳስ ሜዳ ገና ጩጬም ነበርኩና በቃ የነው ቀልድ ዝም ብላለ አደፋው ይዘውኝ ሄዱ። ከዛ ነው ድምጽ ማስመሰሉ እንደዚህ የሰፈር ሰዎች ለቅሶ ላይ ትልቅ ሰዎች አካባቢያችን ላይ እነሱን እንደዚህ እል ነበር ይሁን ነገር ግን እንደ ሙያ ሆኖ አይደለም። ለጨዋታው ድምቀት እንደዚህ እንትና ሲወጣ እንደዚህ አለ ምናምን ፉገራው ምናምን አለ። ስለ ኳስ ሜዳ ካነሳ አይቀር አንድ በጣም አንተ ታዋቂ ጆክ ነበረ ይሄ ቅየሳ የሚለው በጣም ይቀይሳሉ የኳስ ሜዳ ልጆች። እስኪ የጧፉ ታሪክ ቅየሳ በጣም ቃላት ምስረታ ነው። በነገራችን ላይ አሁን ለምሳሌ ቱ ስትል ፓክ ይጨምሩበትና ቱፓክ ይሆናል። አንተ ትን ብሎ ሊሆን ይችላል። በምን ሰዋቶ በቀይሷል። አንዱ በግ ተገዝቶላቸው በጉ በሲል ገነዋ ቃላት ነው እዛ ላይ ነው የምትመስለው። መቀጠል ነው። አሁን ወደ ኤክስፓየር ዴቱ አልፎ የድሮ ጩቤ ነው። ሶስት አሁን ካወራማ ተከራይ ነው አታወራም ሲጀመር አዲስ ጨዋታዎች ስላሉ በየቀን በጣም አሪፍ። ከዛ በኋላ ስታንድ አፕ ኮሜዲዎችን ደጋግመ መስራት ጀመር። ወደ ሸራተን ሄደ ይሳቃል ኢንተርቴይንመንት ከፍ ባለ ሁኔታ በደንብ ማስመሰል ተጀመረ። በድምጽ ማስመሰሉም ስታንድ አፕ ኮሜዲው ወደ ሸራተን ይሳቃል ኢንተርቴይንመንት ሄደ። አሪፍ ነበር። ከዛ አበበ ባልቻ ነበሩ ደግሞ በቃ ያንተ ማስተርፒስ በእንዴት ተሽከረከረኛል አልፋታም። አቤ የሚወደድ አስናቀ የሚወደድ ካራክተር ስለነበረ ድምጽ ደግሞ እገሌና ታስመስለው እገሌና አትለውም ተብለህ አይደለም ሙዲ ነው እንደ ሙዲ ነውና አጋጣሚ ያስሬ ገባ በዛው እንደውም የአባይ ግድብ ሲያልቅ እኔ የአሌክስ ባስናቀ ድምጽ 8100 ያለው ትልቅ አስተዋጽኦ አለው ላለው ካሸነፍ ኮሚሽን ፈልጌ ነው። ምን ችግር የለም። ይሄ አሪፍ ስራ ነው። ቀብድም አያስፈልግም። ያው የድምጽ ያው አቤ በቃ ፈመሰ። ሌሎችም ድምጾች እንደዚህ ግን እንደው ምናልባት ማን ያሸንፋል ቢመጣ ማን ያሸንፋል ላይ መጥቼ አክት ላርግ ብትል ቆዳ ሰው ቆሌ ነው ገፈው የሚል ይመስላል። አሌክስዬ መልካም እድል ለወደፊቱም ከዚህ በኋላ ለምትመርጠው ሳጥን በጣም አስፈራም ሳብላት ቀጥታ ከአስናቀን የመጣሁትና ከአስናቀ ወደ አስናቀ እንደ ሐሳብ ያለህ ነው ትመስል። የትኛው ሳጥን ተመረጠ? አሁን ከሰዓቱ ምናምን ትል ይመስላል ይሁን እስቲ ትዝታ። እነዚህ 7 የልጅነት ጨዋታዎች ሳብላጦች ሰዓታችሁን ተጠቀሙ። መሯሯጥ አባሮሽ እሺ እንዴ የሚሰርቅና ሌባና ፖሊስ አሪፍ። ከዛ በኋላ ቴዘር ኦኬ እዛ ባህላዊ ቀዳዳ ጠጠር የሚጣል በደንብ ብይ ቆይ ይለፍ ከዛ የድንጋይ ትንሿ ቅልልቦሽ ትንሿ የድንጋይ ትንሿ ጠጠር እሺ ከዛ ጭኛዋ እንደዚህ ጭባጥቤ እሺ ያልተጫወትከው ምንድነው? ሰፈራችን ሙሉ ነገር ትዝታ ይገርማል አይደል? እንዴ ከጠጠር እስከ ቅበብ ቲዘር አልቀረው ባገረጣ ምንድነው? ባገረጣ ምንድነው? አሌክስ ባገረጣ ላይ ላይ ተሰቅለ የምትጫወት አይደለ? እሱ እንትን ነው። እሱ ኮርኪ መሰለኝ አይደለ? ባገረጣ ማለት አዝለ በከምች ነው የምትጫወተው። እንዴ ከምች ነው የገረጣ ሰው በሰፈር ይለያያል። ባገረጣ እናንተ ሰፈር ምንድነው? ዛለው ጉብ ትላለህ። ከዛ በኋላ ዛለው ጉብ ናት። ባገረጣ አይደለችም። ባገረጣ ይኸውልህ አጎንበሰ ነው ዘሎ ጉብነ ከዛ እንዴት ተደረደራል? ዛለው ጉብ ትላለህ። ታምቻ ሁሉም እንትን ካለ በኋላ መምችል ምጣል እኔ እሱ ነው ማለት በመምችል ምትጫወች። በእናንተ ጊዜ እንግዲህ ዘሎ ጉብና ባገረጣ ነው ብለን እንለፈው። በጣም አሪፍ። ሳብላጦች ከ7
5 መልሰው ቻው ቼልሲ የዘለሉት የልጅነት ትውስታ አይደለም። ምን እንዴ ባሱን ይዘት ይላል። ዋናዎቹ እና አርዲ አንበሳው ባሱን ይዘት ይላል። ችግር የለውም። እኔ የትኛው ደህና ነገር አይደርሰኝም። እጣ ፈንታ ዝም ቀረ በቃ። አንድ ሳጥን ናት የቀረችው መቅዘፍ። ምን አማራጭ? በቃ እነዚህ 7 የሚሽከረከሩ ነገሮች ወንበር፣ የመስሪያ ቤት ተሽከርካሪ ወንበር፣ የመስሪያ ቤት ሲሆን ምን ወንበር ይባላል? ተቀየረ። አሪፍ አሌክስ። ጭንቅላት፣ ሰይ ቬንቲሌተር አይደለም። እንትን ኤሊኮፕተር፣ አጎበዝ። አሁን መሬት፣ ምድር ተሽከረከረ። አይ ሌላ ስም ምድር፣ ሰይ አሪፍ እኔ አሌክስ ማረገው ነገር ከሌለኝ ምን እባላለሁ? አሪፍ እሺ አውቀድም የሚሽከረከረ ቬንቲሌተር፣ አለቀ ጊዜ አሪፍ ነው። እኔ ያልኩ ስራ ፈት እኔ ከዚህ በላይ አላስረዳም። ራሱን ነው የሰማው እኮ። አንበሶቹ ከ7 4 መልሰዋል። 4 ያላሽከረከሩት ነገር የለም። ውጤት የምንነግርበት ሰዓት ደርሷል። ገንዘብ የሚያስገኘውን ወንበር ለመቆጣጠር ማን የተሻለውን ነጥብ አምጥቷል? የአሌክስ ልብ ይመታል። አንበሶቹ 9 ነጥብ አምጥተዋል። 9 ነጥብ። አዎ ሳብላጥ እያደረጉ 11 ነጥብ። በመሆኑም የነጥብ አብላጫውን ሳብላጦች ስለወሰዱ ተዋናይ ሄኖክን ሞቅ አድርጋችሁ ገንዘብ ወደሚያስገኘው ወንበር ስር ማን ያሸንፋል? የአሸናፊዎች ብቻ የመጀመሪያው ዙር ገንዘብ የሚያስገኘው ወንበር ላይ ደርሰናል። በመጀመሪያው ዙር ሳብላጦች የነጥብ አብላጫውን አምጥተው ተዋናይ ሄኖክ ገንዘብ የሚያስገኘውን ወንበር ተቆጣጥሮታል። እዚህ ጋር አንድ ጥያቄ ወይም ዳሽሙላ ይመጣል። ያ ጥያቄ 3 መልሶች አሉት። አንደኛው መልስ 10,000 ብር፣ ሁለተኛው መልስ 5,000 ብር፣ ሶስተኛው መልስ 3,000 ብር ዋጋ አላቸው። ታዲያ ሄኒ ለምን እዚህ ጋር ተቀመጠ ካልን የነጥብ አብላጫውን ስላመጣ ሄኖክ የመሰለ መልስ ጽፋለህ። ሄኖክ የጻፈው መልስ አሌክስ ደግመ ከጻፍከው፣ ሰላምም ከደገመችው፣ እንዲሁም ማቲም ከጻፈው በቁጥራችሁ ልክ ተባዝቶ ገንዘቡ ወደ ሳብላጦች ይገባል። ሄኖክ የጻፈው መልስ አሌክስና ሰላም ሳትጽፉት ማቲ ብቻ ከጻፈ ለሁለት ተባዝቶ ገንዘቡ አሁንም ወደ ሳብላጦች ይገባል። ሄኖክ የጻፈው መልስ ውስጥ ከሌለና አሌክስ የጻፍከው ካለ ገንዘቡ ወደ እናንተ ይመጣል። ሰላምም የጻፍሹ ካለ ገንዘቡ ወደ እናንተ ይመጣል። ምናልባት የሚያወዛግበው ነገር ሄኖክ አንደኛው መልስ አግኝቶ እና አሌክስ ሁለተኛውን ወይ ሶስተኛውን መልስ ብታገኙ እንኳን ቅድሚያ የምንሰጠው ለነሱ ስለሆነ ገንዘቡ አይገኝም ማለት ነው። ተግባብተናል? በጣም ማለት እሺ። ተዋናይ ሄኖክ ወደዛ ትዞርልኛል፣ ወደ ስክሪኑ መሽከርከር ይቻላል። ናኦሚ ብሩን ከጻፍንለት በኋላ ካገኘው በኋላ አካውንቴን ብጽፍለት ይቻላል? ለማወቅ ነው። እሺ ታዲያ ጥያቄው ምን ይላል? ምን ተንጫጫ ሊባል ይችላል? ምን ተንጫጫ ሊባል ይችላል? ምን ተንጫጫ ሲባል ተሰማላችሁ? ናሆም እንዳትሉ የሥራ ጉዳይ ሆኖብኝ ነው። ምን ተንጫጫ ሊባል ይችላል? አዎ፣ በትልልቁ የተሰጣችሁ ወረቀት ላይ ወደ ጎን ጻፉት። ከሰረዛችሁ ከደለዛችሁ ከጀርባው ያለውን ንጹህ ወረቀት ተጠቀሙ። ምን ተንጫጫ ሊባል ይችላል? በግራ በኩል ላለው ካሜራ መልስን ቀስ አድርጋ አሳይልን። በግራ አይደለም እንደ ግራ ለካሜራው ያሳየውን መልስ ለእኛም ማሳየን። እሺ ልጅ አሌክስ ምን አልክ? ተልባ። ኢትዮጵያ ውስጥ የሚንጫጫ ከዚህ ሌላ አይደለም። ምን ተንጫጫ ሲባል ትሰማለህ? እሺ ሰላምስ ምን አልሽ? ተልባ በትንሽ ነው የጻፍሽ። እሺ ማቲ ምን አልክ? ወፍ። በጣም አሪፍ። ተልባ፣ ወፍ ወይስ ልጅ? ሶስቱም መልስ አብረን እናያለን። ምን ይንጫጫል ሲባል ትሰማላችሁ? ወፍ፣ ተልባ፣ ሰው። ወፍ፣ ተልባ፣ ሰው። ወፍ፣ ተልባ፣ ሰው። ለማን ይሰጣል? እኔ ምንድን ነው ያልከው?
ልጅ ነው ያልከው። ልጅ የሰው ልጅ ነው። ሰው ሶስተኛው መልስ ነው። አሌክስ ምን አልክ? ተልባ ሁለተኛው መልስ ነው። ግን ህጉን ሳስረዳ ሰምተኛል። ቅድሚያ ምን ሰጠው ለተዋናይ ሄኖክ ነው። ይሁን ተልባ ነው ያልሽው። ተልባችን የማቲ መልስ ወፍ። ሄኒ ግን ሶስተኛውን መርጧል። ገንዘብ በሚያስገኘው ወንበር አድርገን ነው የምንሄደው። 3000 ብር ቀጥታ ወደ ሳብላጦች አካውንት ሰተት ብሎ ገብቷል። ሞቅ አድርጋችሁ ሄኒን ወደ ቦታው መልሱ። ማን ያሸንፋል? የአሸናፊዎች ብቻ የመጀመሪያውን ዙር ሳብላጦች ገንዘብ የሚያስገኘውን ወንበር ተቆጣጥረው 3000 ብር ወደ ካዝናቸው አስገብቷል። በጣም አሪፍ። አሁንም ህጉ አጫዋወቱ ራሱ ነው የሚደገመው። ገንዘብ የማግኘት እድላችሁም ለሁለታችሁም እኩል ነው። ቅድም የጀመርነው ከሳብላጦች ነው። አሁን ከአንበሶቹ እንጀምራለን። ቅድሚያ ለቼክ ነው። እሺ፣ ሳጥን ከመምረጣችሁ በፊት እኔ አነብላችኋለሁ። ሽፋን፣ ጠመዘዘ፣ እጥፍ ዘርጋ፣ ዞር እንበል፣ ህብረ ቀለምና ተፈወሰ ናቸው። አንበሶቹ የትኛው ሳጥን ተመረጠ? ይሄው ወደሽ ግቢ ሰርጀሪ ነው ፈርመሽ ግቢ። ሽፋን፣ እነዚህ 7 የሚገፈፉ ነገሮች ምኝታ ቤት ውስጥ እንትን የሆነ ነገር ሲሉ የሚነጠፈው ነገር ምንጣፍ አይደለም። ምኝታ ቤት እንትኑ ላይ አልጋው ላይ ኮምፈርት አይደለም ማለት ነው። ከኮምፈርት ብርድ ልብስ አሪፍ። እሺ፣ ቀጥል። ሲታረድ ከዛ የሚገፈፈው ነገር ቆዳ። ጎበዝ። የሆነ ሰው ክው አድርገህ ስታደርገው ምን ተገፈፈ ነው የሚባለው? ቆሌው ተገፈፈ። እንትን በሀብት በተለያዩ ነገሮች ሲበለጽግ በብዙ ነገር ሀብታም ሆነ አይደለም። ሌላ ቀይር። የሚለበስ ነገር ካቦርት ሞገስ ያለው ነገር አንበሶች በጣም አሪፍ። ታብሌቷን ወደ ቦታው መልሱልኝ። በጣም አሪፍ። አንሶላን ለማስረዳት ፈራሽ እኮ ነው። እንዲያትል አሌክስ ኮምፈርት ጋር ስንት ቦታ ሄደ እንዴ? አንገላታሽኝ ውስጡ። ስለዚህ ግን መኝታ ቤት ሲባል ምንጣፍ እንዴት መጣል? አይ ምንጣፍ እንዴ የኛ ቤት መሰለኝ ዘመናዊ ነው። የኛ ቤት በጣም አሪፍ። አንበሶቹ ከ7 3 መልሰዋል። 3 በጣም አሪፍ ጅማሮ ነው። ሳብላጥ ቆሌያቸው አልተገፈፈም። እንደ አሌክስን ቆሌን ሁሉ የመለሰበት መንገድ ጥሩ ተረጂ። ግን ምን ያጋሉ? ጸጋ ጠፋ። አስረጃዋ በሚለው እሺ፣ ሳብላጦች የትኛው ሳጥን ተመረጠ? እጥፍ ዘርጋ ጥሩ ነው። እጥፍ ዘርጋ። እነዚህ 7 የሚታጠፉ ነገሮች ቀበቶ የምናስርበት አሪፍ። ቀበቶ የምናስርበት የሰውነት ክፍል። አዎ፣ በደንብ ቦርጭ። አረ ቦርጭ ላይ ታስር ቀበቶ ራሱ ምን የሚያርፍበት። እሺ፣ ወገብ። እሺ፣ እንደዚህ ዘርግተን የምንጽፍበት በባግ ምናምን ይዛለት ምን ኮምፒውተር እኮ ሌላ ስሙ። እሺ፣ ታይፕ። ሌላ ራሱ ኮምፒውተር ሌላ ስሙ። አጭሯ በባግ ይሄኛው ይለፈን ነው። ይሄኛው ጉልበት። እሺ፣ የምናወጣቸው ኃይል። አይ መላስ። ሰዓት አለቀ። አዲሽናል ታይም። እንደዚህ ሰው ወገብ ብብት ሊሉ ነበር። ምን ላይ ነው ቀበቶ የምታስረው? ቦርጭ ላይ ዳርገኝ አሳየኝ። አካላችንን አሳየኝ። እኔ እንኳን ወገብ አሳየኝ። አሌክስ እንኳን ምን አይነት ቀበቶ ነው ያስረው? የምድር ወገብ ነው የሆነበት። አሪፍ። የሌለውን እኮ ነው ያወቀው። አይ መጥፎ አይደለም። ትንሽ ቀበቶ ቦርጭ ላይ ራቀ። ባለማንገቻው ወድጄዋለሁ ማስታረቅ። እሺ፣ መጥፎ አይደለም። ሳብላጦች ከ7 2 መልሰዋል። 3 ከዛ 2 ዛሬ እንዴ። እሺ፣ አንበሶቹ አቤት፣ የትኛው ሳጥን ተመረጠ? ተፈወሰ። አሁን አሌክስ ነው የምታስረዳው። ታብሌቱ ወደ አንተ ትይዩ ነው።
ጥያቄው እስከሚያዞርሽ እኔ ላዞር። እነዚህ 7 ጉንፋን ሲይዘን የምንወስዳቸው ነገሮች የሚጨቀጨቀው ዝንጅብል፣ የሚጠጣ በፌርሙዝ አጥሚት፣ አሪፍ በክዳን ተደርጎ የሚጠጣ ሽሮ፣ መድኃኒት የሚላጠው ባለከለሩ የሚላጠው ነጭ ሽንኩርት፣ አሪፍ መተኛት፣ ሌላ ስሙ እረፍት ማድረግ፣ ያቺ ደግሞ 3 ፍሬ ምናምን የምንውጣት ስኒፕ አይደለም የምንውጣት ባህላዊ ፍሬ ነው የምንጠጣት በካፕ የሚነከርም ያለው እንትን አሪፍ ነው። እንዴት ላስረዳ አንበሶቹ እንዴት ላስረዳ እዴ ሰላም ሻይ ነው ይቅርብሽ። አንበሶቹ ከ7 6 መልሰዋል። እዴ ከፍተኛው ነው እስካሁን ከጠራናቸው 6 እዴ ይማራችሁ ብለና በጉንፋንኛ ለመጀመሪያ ጊዜ የመልስ ዜድ ሪፖርት ያወጣ ነው። እኛ ቻው በጣም አሪፍ ቴኒ ቻው ሳብላት ተገባት ብላለች። እሺ የትኛው ሳጥን ተመረጠ? ዞር እንበል። እነዚህ 7 ጌም ዞን ወይም የውስጥ መዝናኛ ስፍራዎች ላይ የማይጠፉ ነገሮች ድንጋዩ በስቲክ የምትመታው ፑል በአንድ ነገር ስትሰራ ፔፐር ወርክን ስትል በምንድን ነው ሰራው ቢባል እሺ አንድ ስራ ስትሰራ ይሄ ከዛ በኋላ የዚህ ፕሌይስቴሽን ከዛ ምን ይባላል? ምን ጨዋታ? ፉትቦል ፕሌይስቴሽን እሺ ቲቪ የምንለው እሺ። ከዛ በኋላ እሺ እሱ ማን ነው? ምን ያደርጋል? ያስታውቃል። እሺ ሰዓት እንጠቀም። በቃ አለቀች። መጥፎ አይደለም። ታብሌቷን ወደ ቦታዋ መልሶ ለመጀመሪያ ጊዜ 0 ልብ ምት ያላት ያየሁት የነሱ ነው። የትኛው ከበዳቸው? ይሄ በእርግጥ ሁሉም ነው። አይ ችግር የለም። ጫዋች ብዙ ጊዜ ጌም ዞን አትሄዱ መሰለኝ። እንደዛ ነገር እንደዛ ግለዘኛ ሆነባቸው። ሳብላቶች ከ7 1 መልሰዋል። ተዋናይ ሄኖክ ወይ እንኳን ደህና መጣ። እንኳን ሰላም ቆየ። ገና ብዙ ስላለ ጨዋታው አሪፍ ነው። ኢነርጂው ላይ ስለሆንኩ ባታቋርጠኝ ደስ ይለኝ ነበር። እሺ ይሁን። ተደብድቤ እንዳልወጣ። እሺ ትወናን መጀመር ኬኒ በእናቴ ማፀን ሳለሁ አለለ ነው። ትወና ማለት ኤሌመንተሪ እያለሁ በዚህ ክፍል ውስጥ ምናምን በሙዚቃ ፔሪድ ላይ ምናምን እንደዚህ የተወሰኑ ቀልዶች እናቀርባለን። ሙዚቃ ምትላለን እና የዛን ይመስለኛል ያኔ ነው የተጀመረው። በክበባት ውስጥ ልምምዱ አደገ። ከዛ በኋላ ወደ ክበባት 12 ከጨረስን በኋላ በስነ ስርዓት የራሳችን ክበብ አቁመን ነበር። የትወና የኪነ ጥበብ ቡድን በድራማ እንደዚህ አሃዱ የቲያትር ክበብ አቋቁመን ነበር እዛ ሰዓት። ከዛ መቅረዝ እንደዚህ ያለ ነው። በሰዓቱ ግን በጣም ብዙ ክበባት ነበሩ። አሪፉ ፓርት እንዳሁኑ አይደለም። የክበባት ጊዜ ነበር ያኔ። የክበባት ጊዜ። እንደውም አንተ እንግዲህ ብዙ ተከታታይ ድራማዎች ላይ የመድረክ ቲያትሮች ላይ እንዲሁም ፊልሞች ላይ እናውቃለን። የአንተ እኔ በግሌ የሚገርመኝ ነገር በሁለት ጽንፍ ገጸ ባህሪያት ሰዎች ጋር ትታወቃለህ። አንደኛው ሁላችን የምንወደው ገራገሩ ወከለቲስ አለ፣ ባላገሩ ካራክተር። ከዛ ደግሞ ሞጋቾች ላይ አንቆ ሰው የሚሰቅለው አግሬሲቭ ካራክተር አለና ስለ ወከለቲስ እንምጣ። እሱ ገጸ ባህሪ ወይም ስክሪፕቱ እጅ ላይ ሲሰጥ ምን ተሰማ? በዚህ አጋጣሚ ሙሌን ማመስገን እፈልጋለሁ። ማለት ለዚህ ስራ አምኖ ማለት ነው ሙሉዓለም ጌታቸው አምኖ ይሄኛውን ነገር እስኪ እንየው ብሎ ሲሰጠኝ በጣም ነው ደስ ያለኝ። ያነበብኩት ምናምን በቃ የሆነ ውስጥህ ደስ የሚል ስሜት አላት። ስክት የሚል ነገር በቃ የሆነ የምትለው ደስ ብሎኝ ነው ያነበብኩት። አሪፍ ነው በቃ እንሰራዋለን። ትንሽ ቻሌንጅ ቢኖረው እንሰራዋለን። ሆነም ደግሞ እግዚአብሔር ፈቃድ አሪፍ ነው። በደንብ መተወለት ነበር። አሪፍ የኮሜዲ ፊልሞች መካከል አንደኛው ነው አዲስ እንግዳ። ቁም ነገርም አለው ኮሜዲም አለው። እስቲ እንደው ድምፁን ሰው ሁሉ ይወደዋል እና አንተ እንደሱ አትበላው። የመጣን ምን ማናሸንፋላ አይደል? አቃታ ሌላ ነገር አዘባርቀዋ አይደለም ወከለቲስ። እሺ ፈገግ ሳቃ ፈገግ አልኩ። ይኸው በጣም
አሪፍ። እንቁላል የሁላችንም የቀረ ዲያሎግ ነበረ በሰዓቱ። ከዛ በኋላ ደግሞ አግሬሲቭ ካራክተር መጣ። በተለይ በኢቢኤስ ቴሌቪዥን ይታይ የነበረው ሞጋቾች ላይ በሱ የገጠመ ነገር አለ ሰዎች። ምክንያቱም እዛ ላይ ኮሜዲው ነው ከለቲ ስናይተው እንደዚህ አሁን እንትን ሳወራው ራሱ ቀልድ ሊመስል ይችላል። ሁለት ማለት ጽንፍ ለጽንፍ ያሉ ሰዎች ናቸው። አየችና ይህን ድራማ የሚሰራውን ሰውዬ እንዴት እንደምወደው እኮ ወከለቲ ስለመጥራት ሩቅ ናቸው። መከራ ነው። በየራሳቸው ነው የሚሰሩት። አየች በስመ አብ ወወልድ ወመንፈስ ቅዱስ አንተ እኔ በጣም ነው የምፈራው። እሷ ሞጋቾችን አይታ ባዘዘው ላይ ታዲያ በባዘዘው አንዷ ፈራች። ምንድን ነው ማድረግ ያለብን? በቃ እንጀራዬ ነው አና አንዴ ያስፈራለሁ፣ አንዴ ያስቃል። በጣም አሪፍ። አንድ ቻሌንጅ የሚያደርግ ጥያቄ ልጠይቅህ። ለአንተ ቀላል ሊሆንም ይችላል። ከስክሪን ትወናና ከመድረክ ተውኔት ሄኖኬቱን ይመርጣል? ለእኔ ሁለቱም ትልልቅ እንትኖች ናቸው። የምር ቲያትር አሪፍ ግን አሁን የትኛው ጋር አሁን የነፍስያ ጥያቄ መድረክ ነው ስሜቴ የምር ግን ካለው ነገር አንጻር ምናምን ያው ግዴታ መኖር አለበት። ወደ ሙቪው ታደላለህ ነው በደንብም አቅም የሚጠይቀው ይሄም አይጠይቅም አይደል? እያንዳንዱ ለካራክተሩ ለማምጣት የምትሄድበት ርቀት ሩቅ ነው ሁለቱም ጋር። ይበልጥ ግን ይሄ ከመድረክ ሲሆን ከኦዲየንስ ፊት ለፊት ስለሆነ ስህተትህንም ምንህንም ላለመሳታት እያንዳንዱን ነገር ነፍሱ ውስጥ ነው የምትከተው። እሱ አሪፍ ነው። ትንሽ ወደ ቲያትር ልታደላ ይችላል። በጣም አሪፍ። ወደፊት ምን እንጠብቅ? አዲስ ምን እጅ ከምን አሉ? አሁን አለ ሰሞኑን የሚመረቁ አሉ። አንድ ሁለት ስራ ምናምን አሉ ፊልሞች አለ። እንግዲህ መልካም እድል ብለናል። ለሚወጡት ስራዎችም ለማን ያሸንፋል? ትንሽ ሌላ ቴሌቪዥን ፕሮግራም እየሰራው ነበርና ወፈር ብያለሁና አጋጣሚ ከውጭ ይደወልልኝና ቤተንቻ አወራለሁና ጩጮው ይሰማል። ላውድ ስፒከር ላይ ነው እና ከዛ ከውጭ የሚደውለው ሰው አረ ምንድነው ዲያሌክ ምንድነው ዱብ በል እንጂ ሶፋው እንደውም ፎአልኩ ዱብ በል አረ እንደውም በጣም ቀጭኔ ምናምን እያልኩ እየተጫወቱ ልክ ስልኩ ሲዘጋ ጩጮው አባታችን አታዋሽ ብላ አላልከኝ? አልገባኝም ለምን እንደሆነ። ውሸትማ መጥፎ ነው። ለምን ስል ታዲያ አንተ ለምን ተዋሻለህ? ምን ብዬ ዋሽ እንዴ? ወፍራም አይደለሁም አልወፈርኩም ትላለህ እንዴ? አሁን ገባኝ ወደኔ እና አሁን ወፍር ያለው ሰው እንዴ አባቴ በጣም ከመወፈር የተነሳ ኢቢኤስ ላይ ከፍተነ ሆድ ፋና ላይ ነው የሚቀር በአንድ ሾው ቲቪ ላይ ውሸት ጥሩ አይደለም በሚል ግን ልጅ እንዳንተ ተጫዋች ይሆናል ወደፊት። በጣም የማንዘር ጎመን አሁን የትኛው ሳጥን ተመረጠ ወደሚለው ነው። ጠምዘዘናል አይደል? ጠምዘዘናል። ስልካችንን ነው የጠመዘዘው። ጠመዘዘ ይሁን። በጣም አሪፍ። እሺ እነዚህ 7 የሚጨመቁ ነገሮች መንገድ ላይ እያዞረ የሚሸጠው ነገር፣ ከዛ የምንበላው ነገር፣ ሸንኮራ፣ ተወቅጦ የሚጠጣ ነገር እንትን ነው። ፍራፍሬ ይሄ አይደለም፣ ጥራጥሬ ውስጥ ነው። ከዛ በኋላ ሌላ እንደዛ ሆኖ ኖግ አሪፍ ምንና እንትን የምንለው ነገር አይምሮአችን ውስጥ ምናመነጨው ሐሳብ የሚጠመዘዝ ነገር ካጣብን በኋላ ምንድነው የምናደርገው? መጭመቅ። ምን ልብስ? ብርድ ልብስ። አሪፍ ነው። ፀሐይ የለም በዛ ላይ ምን ላይ ላስታ ግን ምን ነበረ? እርጥብ ልብስ ያው ነው። ብርድ ልብስ ሲረጥብ ነው የሚጨመቀው። የወንድምና እህት ልጆች ናቸው ብርድ ልብስና እርጥብ ልብስ። ሰላም ብዙ ነገር ጨምቃችኋል። በጣም በ11 ቤቱ ደውልልሽ። አንበሶቹ ከ7 3 መልሰዋል። አሪፍ ነው። ሄዲ እኮ አያፍርም። ሌላ ሳጥን ይመርጣል። ውጤት እኮ ታውቋል። ተስፋ ፎርፌ እኮ ነው። እንደ ፎርፌ እኮ እውነት ነው። ሄዲ በሮጥ አይደለም ባሸነፈ ነው። በጣም አሪፍ። አንድ ሳጥን ነው የቀረው። ህብረ ቀለም። እነዚህ 7 በስዕል ኤግዚቢሽን ዙሪያ የማይጠፉ ነገሮች ምን ጎበኘው?
ጋለሪ እሱ የሚደረጉት ምን አሁን የጠራው ራስ የጠራው እሺ አሪፍ እሱን ሰውዬ የሚስለው ሰውዬ እሺ ዜና የሚያነብ ምናምን ጋዜጠኛ አሪፍ ጃሩድ ራስታ እሱ በአማርኛ እሺ አይደለም ብሌድ እሺ እኔ አሪፍ ነው። ሳብላቶች ከሰባት 3 መልሰዋል። 3 ነጥብ አይተናል። ነገር የተገለበጠ ይመስላል እንዴ ገጣሚ ሊሆን ነው እንዴ? ቀደም እና ሄኒ ገንዘብ የሚያስገኘው ነበር አግኝተው ነበር። አሁን 6 ነጥብ አምጥተዋል። እና አሌክስ 12 ነጥብ አምጥተዋል። 12 ነጥብ የነጥብ አብላጫውን እነ አሌክስ ስላገኙ ኮሜዲያን አሌክስን ሞቅ አድርጋችሁ ገንዘብ ወደሚያስገኘው ወንበር ሸኙ። ማን ያሸንፋል? የአሸናፊዎች ብቻ ሁለተኛው ዙር ገንዘብ የሚያስገኘው ወንበር ላይ ደርሰናል። በዚህኛው ዙር ነገር ተገላብጧል እና አሌክስ ገንዘብ የሚያስገኘውን ወንበር ተቆጣጥረውታል። እንዴት ነው አሌክስ? ኧረ ደህና ጥያቄውን ህጉን ቅድም ነግሬያችኋለሁ። አንድ ደግሞ ስለዚህ አሌክስ ወደዛ ተዞረልኛለህ። ከስራ ለመቅረት ስንፈልግ ወይም ስንቀር የምናቀርበው የተለመደ ምክንያት ምንድን ነው? ከስራ ለመቅረት ስንፈልግ ወይም ስንቀር የምናቀርበው የተለመደ ምክንያት ምንድን ነው? የተሰጣችሁ ወረቀት ላይ በትልልቁ ወደ ጎን ጻፉ። ከሰረዛችሁ ከደለዛችሁ ከጀርባ ያለውን ንጹህን መጠቀም ትችላላችሁ። ጨረሳችሁ? አሌክስ ጨረስ? ቆየ በግራ በኩል ላለው ካሜራ መልስን አሳይልን። ስልኩን ይላክል። እሺ ወደዚህ ዙር። እሺ ዙር እንደቀላ በጣም ለመጀመሪያ ጊዜ ሉል ትዘልኝ ሉል ሲዞር ደስ አለው። አየህ ነግበኔ ነው የኔ። እሺ አሌክስ መልሱን ለእኛ ያሳይ፣ ለካሜራ ያሳየውን። አሞኛል። በጣም አሪፍ። ሰላም ምን አልሽ? አሞኛል መናበብ ይላል። እኔ በቃ አንገናኝ። ምን አልክ? ዘመድ ሞቶብኛል አይደል? የቀብር ቦታ ይገላለክ። ዘመድ ሞቶብኛል። ማቲስ ዘመድ ሞቶብኛል። ጨካኝ ግሩፕ ዘመድ ነው። ራስ ላይ አንፈር ፈጇቸው። የግል ቀብር ያላችሁ ራስ ላይ አንፈር። እሺ አሌክስ ወደ ቦታ ተመለስልኝ። ወደዛ መልሱ ምንድን ነው? አብረን እናያለን። መልሱ ህመም፣ ለቅሶ፣ ትራንስፖርት። አሌክስ ወደዚህ ተመለስ። ኧረ ምን አመለሰ? ምንድን ነው ያልከው? አሞኛል። ህመም ነው የሚያመን። አንደኛው መልስ ነው። አንደኛው መልስ። ዋው። ሰላም ምን አልሽ? አሞኛል። አንደኛው መልስ አሪፍ ነው። እኔ ዘመን ሞቶብኛል። ሁለተኛው መልስ ለቅሶ ነበር። ነገር ግን ገንዘብ የሚያስገኘው ነበር የተቆጣጠረው አሌክስ ስለሆነ ቅድሚያ የምንሰጠው ለና አሌክስ ነው። 20,000 ብር ወደ አንበሶቹ ሳስና ሰጠጥ ብሎ ገብቷል። አሌክስን ሞቅ አድርጋችሁ ወደ ቦታው። ቆይ ግን አሌክስ እዚህ ጋር አንድ ጨዋታ ፈልጋለሁ። በ20,000 ብር አሪፍ እንዴ አሌክስ አሁን አልፈታም። እኔ ስለ ጩጭ የሆነ ነገር ሰምቻለሁ። ስለ ልጅ የሆነ ጨዋታ ሰምቻለሁ። ኧረ ምን አልቅም እኮ እሱ እኮ ካሉት ላይ እኛ እስከ 4 ሰዓት እናስተላልፈው ግድ የልጄ ከባድ ነው። አሁን በቀደም ወላጅ ተብዬ ሄጄ ነበር ትምህርት ቤት። ብዙ ጊዜ የሚሄደው ለሽልማት ምናምን ነው። በቀደም ወላጅ ተብዬ ሄድኩኝ እና ማለት ደነገጥኩኝ። እኔ እንደዚህ ሄጄ ስለማላ ምንድነው አጥፍታል ሲል ነገረኝ። ለካ አስተማሪዋ እያስተማረች እሱ ተኝቷል እና ስለምንድነው የምታስተምረው? ስለ ዘር ሐረግ ነው። ለምሳሌ ተማሪዎች
የእናታችሁ እህት ምን ይባላል አክስት ይላል እሱ ተኝቷል እንደኔ ቱጂቢ ነው እና ያንኮራፋል ክፍል ውስጥ አለ አሁንም ተማሪዎች እንግዲህ እሺ የእናታችሁ ደግሞ ወንድም አጎት እያስተማረ አጋጣሚ ነው ከፊት ነው የሚቀመጥ ዝቅ ስል ተኝቷል ቀሰቀሰኝ ዘኪን እያስተማርኩ አንተ ትተኛለህ ስል አረ እያዳመጥኩሽ ነው አለ ገገማ ነው እሺ ገገማ እኔ ሳስተምር እያዳመጥክ ነው አዎ ልጠይቅ ጠይቅኛል እሺ ካያት ቀጥሎ ምንድነው ይባላል የካባዱ አልተኛ አባቴ አንተን ፈርቼ ነው እንጂ ቦሌ አራብሳለ ነው ሊያረቃ የልጄ ከባድ ነው አልክ ፈልጫ በጣም ሞዶ በጣም አሪፍ ደስ ይላል ማን ያሸንፋል የአሸናፊዎች ብቻ የዛሬው ይሄን ይመስል ነበር በመጀመሪያው ዙር ለሳብላጦች ወይም ተዋናይ ሄኖክ 3000 ብር አግኝተዋል በሁለተኛው ዙር ደግሞ አንበሶቹ ወይም እነ ኮሜዲያን አሌክስ 20000 ብር ወደ ካዝናቸው አስገብተዋል በነገራችን ላይ እዚህ መጥቶ መታደም መወዳደር ገንዘብ ማሸነፍ ከፈለጋችሁ ከዚህ ስር ባለው ቁጥር ተመዝግባችሁ ኑ እንላለን ማን ያሸንፋል የአሸናፊዎች ብቻ ናሁን በየነ ነበርኩኝ ሁላችሁም በያላችሁበት መቸት ይበላችሁ